ፕሬዝዳንት ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ አስጠነቀቁ። የሆርሙዝ ወሽመጥም በተፈጥሮ ሁኔታ ይከፈታል አሉ። ዝርዝር መረጃውን የምናቀርባችሁ ነው። ግብጽ በሱዳን ሌላ ትይዩ መንግስት እንዲመሰረት እንደማትፈቅድ አስታወቀች። የሀገሪቱ አንድነት እንድትጠብቅ ማሳስባለች። ይህንን መረጃ እናካፍላችኋለን። ኢራን በአሜሪካና እስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ይህንን መረጃ እናካፍላችኋለን። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቹ እናልፋለን። ፕሬዝዳንት ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ አስጠነቀቁ። የሆርሙዝ ወሽመጥም በተፈጥሯዊ ሁኔታ ይከፈታል አሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ መጋቢት 23 ቀን በሰጡት መግለጫ እየተባባሰ በመጣው ጦርነት ዙሪያ ጠንካራ ማስጠንቀቂያዎችን ያስተላለፉ ሲሆን በሆርሙዝ ወሽመጥ መዘጋት ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጠው ስጋት ግን አሳንሰውታል። ፕሬዝዳንቱ ስለ ስትራቴጂካዊው የሆርሙዝ ወሽመጥ በሰጡት አስተያየት አሜሪካ ከማንኛውም መስተጓጎል ነፃ መሆኗንም ገልጸዋል። ዩናይትድ ስቴትስ በሆርሙዝ ወሽመጥ በኩል የምታስገባው የነዳጅ ምርት የለም ማለት ይቻላል፣ ወደፊትም አታስገባም፣ አያስፈልገንም ያሉት ትራምፕ በመንገድ ላይ ጥገኛ የሆኑ ሀገራት ግን ለመተላለፊያው ጥንቃቄ ሊያደርጉና ሊንከባከቡት ይገባል ብለዋል። በዓለም አቀፍ የኢነርጂ ገበያ ላይ ስጋቶች ቢኖሩም ትራምፕ ግጭቱ ሲያበቃ ሁኔታው በራሱ እንደሚፈታ እምነታቸውን ገልጸዋል። ይህ ግጭት ሲያበቃ ወሽመጡ በተፈጥሯዊ ሁኔታ ይከፈታል፣ ምክንያቱም ኢራን ሀገሪቱን መልሶ ለመገንባት ነዳጅ ከመሻጥ ውጪ ሌላ አማራጭ የላትም ያሉ ሲሆን የነዳጅ ዋጋ በፍጥነት እንደሚቀንስና የአክሲዮን ገበያም እንደሚያገግም ተንብየዋል። የአሜሪካው ፕሬዝዳንት ወታደራዊ ዘመቻው በቅርቡ እንደሚጠናከርም ሲጠቁሙ የአሜሪካን ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ መንገድ ላይ ነን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከፍተኛ ጥቃት እንሰነዝራለን፣ በጣም በአጭር ጊዜ ውስጥ ወደሚገኝባቸው የድንጋይ ዘመን እንመልሳቸዋለን ሲሉ አስጠንቅቀዋል። ግብጽ በሱዳን ሌላ ትይዩ መንግስት እንዲመሰረት እንደማትፈቅድ አስታወቀች። የሀገሪቱን አንድነት እንዲጠብቅ ማሳስባለች። አህራም ኦንላይን እንደዘገበው ግብጽ በሱዳን ትይዩ መንግስት ለመመስረት የሚደረጉ ማናቸውንም ሙከራዎች ውድቅ በማድረግ የሀገሪቱን አንድነትና የግዛት ወሰን ማስከበር አስፈላጊነትን አሳስባለች። ይህ የተገለጸው የግብጽ የውጭ ጉዳይ ሚኒስተር ባድር አብዱላቲ ከተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን የግል ልዑክ ፔካ ሃቪስቶ ጋራ በካይሮ ባደረጉት ውይይት ወቅት ነው። በዘገባው መሰረት አብዱላቲ ካይሮ ለሱዳን ብሔራዊ ተቋማት ያላትን ድጋፍ በድጋሚ በማረጋገጥ ግጭቱን ለመፍታት የሚደረጉ ጥረቶች የመንግስት መዋቅሮችን በማጠናከርና በሱዳናውያን በሚመራው የፖለቲካ ሂደት ላይ ሊያተኩሩ እንደሚገባ አስገንዝበዋል። ሚኒስተሩ የሱዳንን ሉዓላዊነት ማስጠበቅ ያለውን ጠቀሜታ በማስመር ግጭቱን ሊያራዝሙ ከሚችሉ የውጭ ጣልቃ ገብነቶች አስጠንቅቀዋል። እንዲሁም ግብጽ ተቀናቃኝ አስተዳደር አካላትን መመስረትን አጥብቃ እንደምትቃወም በድጋሚ አረጋግጠዋል። በተጨማሪ ሚኒስተሩ የእርዳታ አቅርቦትን ለማመቻቸትና የሰላማዊ ዜጎችን ስቃይ ለማቅለል በማለም ለተሟላ የተኩስ አቁም ስምምነት እንደመነሻ እርምጃ ሰብአዊነትን መሰረት ያደረገ ጊዜያዊ የተኩስ አቁም እንዲደረግም ጥሪ አቅርበዋል። በሰላማዊ ዜጎች ላይ የተፈጸመ ያለውን ጥቃት የዓለም አቀፍ የሰብአዊ ሕግ ጥሰት ማለት ያወገዙ ሲሆን ወሳኝ የሆኑ መሰረተ ልማቶች ሊጠበቁ እንደሚገባ አሳስበዋል። አብዱላቲ አክለውም ግብጽ ውጥረቱን ለማርገብና አካታች የሆነ የፖለቲካ ሂደትን እንደገና ለማነቃቃት የአፍሪካ ህብረት የሰላምና ጸጥታ ምክር ቤቱን ጨምሮ በቀጠናዊና ዓለም አቀፋዊ ደረጃዎች በሚደረጉ ዲፕሎማሲያዊ ጥረቶች ላይ በንቃት እየተሳተፈች መሆኗንም ገልጸዋል። በበኩላቸው ሃቪስቶ በቅርቡ ወደ ካርቱምና ፖርት ሱዳን ካደረጉት ጉብኝት ባገኙት ግንዛቤ ላይ በመመስረት ውይይቱ በሰብአዊ ሁኔታዎችና ውጥረቶችን ለመቀነስ በሚያስችሉ መንገዶች ላይ ያተኮረ እንደነበርም ተናግረዋል። የፖለቲካ እልባት ላይ ለመድረስ የሚደረገውን ጥረት ለማገዝ ከግብጽ ጋር ቀጣይነት ያለው ትብብር ማድረግ ያለውን ጠቀሜታም አኩልተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። ኢራን በአሜሪካና በእስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል ተናገረች። ቴህራን ማስጠንቀቂያውን የሰጠችው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመለሳት መዛታቸውን ተከትሎ ነው። ካታም አልአኒቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ የጦርነት እስከ ውድቀታችሁ ዘላቂነት የተረጋገጠ ጸጥታችሁና እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቀ የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። የዶናልድ ትራምፕ ዛቻ የተሰማው አሜሪካና እስራኤል በኢራን ላይ ስለከፈቱት ጦርነት ለአሜሪካ ሕዝብ ትላንት ረቡዕ ማብራሪያ በሰጡበት ወቅት ነው። ስለ ጦርነቱ በመገናኛ ብዙሃንና በማህበራዊ መገናኛ ዘዴዎች አስተያየት ሲሰጡ የቆዩት ትራምፕ በይፋ ለሀገራቸው ሕዝብ ማብራሪያ ሲሰጡ አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ወዲህ የመጀመሪያቸው ነው። ፕሬዝዳንቱ በንግግራቸው እንደ ከዚህ ቀደሙ ሀገራቸው ጦርነት እያገባደደች እንደምትገኝ ተናግረዋል። የአሜሪካ ቁልፍ ስልታዊ ዓላማዎች ሊጠናቀቁ ተቃርበዋል ሲሉ ተደምጠዋል።
ባለፈው አንድ ወር ገደማ በተወሰዱ እርምጃዎች የኢራን ሚሳኤሎችና ድሮኖች የማስወንጨፊያ አቅም በከፍተኛ ሁኔታ ቀንሷል፣ የጦር መሳሪያ ፋብሪካዎቻቸውና የሮኬት ማስወንጨፊያዎቻቸው ወደ ፍርስራሾች እየተቀየሩ ነው ሲሉም ተናግረዋል። የኢራን ባህር ኃይል የለም፣ አየር ኃይላቸው ፈራርሷል ያሉት ትራምፕ መሪዎቻቸው ሞተዋልም ሲሉ ተደምጠዋል። በሚቀጥሉት 2-3 ሳምንታት በኃይል እንደበድባቸዋለን፣ ወደሚገባቸው የድንጋይ ዘመን እንመለሳቸዋለን በማለት ይዛቱት የ79 ዓመቱ ፕሬዝዳንት ውይይቶችን ቀጥለዋል ሲሉም ተደምጠዋል። ትራምፕ ስራውን እንጨርሰዋለን፣ በፍጥነት እንጨርሰዋለን፣ ለመጨረስ በጣም እየተቃረብን ነው ብለዋል። ትራምፕ የኢራን ወታደራዊ አቅም መዳከሙ ቢናገሩም እስራኤል ግን ዛሬ ሐሙስ የሚሳኤል ጥቃት እየተፈጸመባት ትገኛለች። የተባበሩት አረብ ኤሚሬትስ በበኩሏ የአየር መከላከያዋ በድጋሚ ለሚሳኤሎችና ለድሮን ስጋቶች ምላሽ እየሰጠ እንደሆነ ማሳወቃለች። ሀታም አል-ኒቢያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ማዕከላዊ ዋና ጽሕፈት ቤት ቃል አቀባይ ኢብራሂም ዞልፋቃሪ አሜሪካና እስራኤል የኢራን ወታደራዊ አቅምን በተመለከተ የሰሩት ትንተና ጎዶሎ እንደሆነም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ወቅታዊና አዳዲስ ዘገባ እስክንገናኝ በደህና ቆዩ።